ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን አግሪካልቸራል ማርኬቲንግ ቻፕተር 6 እናያለን። በዚህ ቻፕተር ማኔጂንግ አግሪካልቸራል ማርኬቲንግ ሪስክ ዩዚንግ ፊውቸር ማርኬትስ በሚል ርዕስ ከአግሪካልቸራል ማርኬቲንግ ጋር ተያይዞ የሚነሱ ሪስኮችን ወይም የሚገጥሙንን ሪስክ ስፔሻሊ ፕራይስ ሪስክን እንዴት ማኔጅ ማድረግ እንደምንችል በፊውቸር ማርኬት በፎርዋርድ ኮንትራክት በኦፕሽን ኤንድ ሄጂንግን ተጠቅመን እንዴት ነው ማኔጅ ማድረግ የምንችለው የሚለውን ነገር በዚህ ቪዲዮ እናያለን ማለት ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ለሌሎችም ሼር አድርጉላችሁ ማለት ነው። ትምህርታችንን እንጀምራለን። እንደ ኢንትሮዳክሽን እንግዲህ ፋርመሮች ኦፕሬት የሚያደርጉት ወይም ስራዎችን የሚሰሩት ፋርመሮች አግሪካልቸራል ፕሮዳክቶችን ገበሬዎች አምርተው የሚሸጡበት ኢንቫይሮንመንት አንሰርቴን ነው። ያ ማለት ምንም አይነት መረጃ የላቸውም፣ እርግጠኛ ባልሆነ ኢንቫይሮንመንት ነው። ያ ማለት አምርተው በስንት ዋጋ እንደሚሸጡ እርግጠኛ አይደሉም፣ ሊከስሩ ሊያተርፉ እንደሚችሉ እርግጠኛ አይደሉም። አግሪካልቸራል ኢንፑቶችን ማለት ማዳበሪያዎችን፣ ግብአቶችን በዝቅተኛ ዋጋ ማግኘት ይችላል ወይስ ተወዶ ይሆናል የሚለውን ነገር እርግጠኛ መሆን አይችሉም ማለት ነው። ኢንቫይሮንመንቱ አንሰርቴን ነው። ያ ማለት ፉል የሆነ መረጃ የተሟላ መረጃ በማይኖርበት ሁኔታ ነው እንግዲህ ኦፕሬት የሚያደርጉት። ነገር ግን ውሳኔ መወሰን ደግሞ ግዴታ ነው ማለት ነው። ያው ማምረት አለባቸው። እንደዛ ሲሆን ምን ያጋጥማቸዋል? ሪስክ አለ ማለት ነው። ሪስክ ከምን ጋር ይያያዛል? ለምሳሌ ፕራይስ ቼንጅ ሊያደርግ ይችላል። የገበያው ላይ ያለው የመሸጫ ዋጋ ወይ ሊቀንስ ይችላል ማለት ነው። ቫሪያብል ክሮፕ ይልድስ ያ ማለት ምርት ከፍ ወይም ዝቅ ሊል ይችላል። የሆነ ሰዓት ብዙ ሊያመርቱ ይችላሉ ወይም ዝቅ ሊል ይችላል ምርታቸው። ዌዘር ፍላክቹዌሽን የጸባይ የአየር ንብረት ጸባይ ለውጥ ሊከሰት ይችላል። ያኔ በረዶ ወይ ጎርፍ ወይ ዝናብ እንደዚህ አይነት ነገሮች። ፖሊሲ ኤንድ ግሎባል ማርኬት ከመንግስት ጋር ተያይዞ የሚወጡ ፖሊሲዎች ወይም ዓለም ላይ ያለ የገበያው ሁኔታ ግሎባል ማርኬቱ ቼንጅ ሊያደርግ ይችላል። እነዚህ ነገሮች በሙሉ ሪስክ ነው ለፋርመሩ ማለት ነው። ፕራይስ ቫሪያቢሊቲ አለ ኤንድ ኦልሶ ይልድ ቫሪያቢሊቲ አለ። እዚህ ጋር ሁለት ነገር ማርኬት ፕራይስ ኤንድ ክሮፕ ይልድ ወይም ደግሞ ሪዛልት ፕሮዳክሽን ሪዛልቱ ነው። እነዚህ ሶርስ ኦፍ አግሪካልቸራል ሪስክ ናቸው። ሜን ዋና የአግሪካልቸራል ሪስክ ወይም ደግሞ አግሪካልቸራል ላይ ለሚፈጠር ማንኛውም ሪስክ ሜን ሶርሶቹ የፕራይስ እና የፕሮዳክቲቪቲ ወይም የይልድ ቫሪያቢሊቲ መቀየር ነው። ሪስክ ማኔጅ ማድረግ አለብን ነው። ዋናው የሪስክ ማኔጅመንት ስትራቴጂ ምንድን ነው የሚለው ነው ማየት የምንፈልገው በዚህ ቻፕተር ነው፣ ወይም ቻፕተሩ ማሳየት የምንፈልገው እሱ ነው። ስለዚህ የሪስክ ማኔጅመንት ማለት እዚህ ጋር ምንድነው? ቹዚንግ ስትራቴጂ ሬዲዩሲንግ ኔጌቲቭ ፋይናንሻል ኢምፓክት ኦፍ አንሰርቴኒቲ። የዚህ ኢንቫይሮንመንታል አንሰርቴኒቲ የሚያመጣው ኔጌቲቭ የሆነ ፋይናንሻል ምን አለ ኢምፓክት አለ፣ ወይም ደግሞ በገንዘብ ደረጃ በፋይናንስ ደረጃ የሚገለጽ መጥፎ የሆነ ተጽዕኖ አለ። እሱን ማኔጅ ማድረግ ነው ሪስክ ማኔጅመንት የምንለው። ፋይናንሻሊ ኔጌቲቭ ኢምፓክትን ሪዲዩስ ማድረግ የምንችልበትን ስትራቴጂ መምረጥ አለብን ነው። ምን አይነት ስትራቴጂዎች አሉ፣ እንዴት እንመርጣለን የሚለውን ወደፊት እናያለን ማለት ነው። እዚህ ጋር መጀመሪያ ሪስኮችን እናያቸው። ምን አይነት ሪስኮች ናቸው ያሉት አግሪካልቸር ጋር ተያይዘው ሲባል ሪስክ ኢን አግሪካልቸር ኬምስ ፍሮም መኒ ዳይሬክሽን ከተለያየ አቅጣጫ እንግዲህ ሊመጡ ይችላሉ። አጠቃላይ በ5 ይከፈላሉ። ወደ 5 ካቴጎሪ ይመደባሉ። በ5 ካቴጎሪ ወይም ግሩፕ ማለት ነው። የመጀመሪያው ፕሮዳክሽን ሪስክ ነው። ምርትን ሲያመርቱ የሚኖር ሪስክ አለ። አንሰርቴን ነው። እዚህ ጋር ክሮፕ ከሆነ ሪስክ ሊኖረው ይችላል። ምርቱ ጥሩ ሊሆን ይችላል፣ ላይሆን ይችላል። እዚህ ጋርም ሊቭስቶክ ወይም ደግሞ ከብቶች ከብቶች ጋር ተያይዞ ፕሮዳክሽኑ አንሰርቴን ሊሆን ይችላል። ያ ማለት ለምሳሌ የአየር ንብረት ከተቀየረ በረዶ ወይ ምናምን ከሆነ ምርት ይጎዳል። ፔስቲሳይድ ወይም ዲዚዝ ካለ ሊቭስቶክም ከሆነ ክሮፕም ከሆነ ይጎዳል። ድሮት ኦር ኤክሰስ የሆነ ሬንፉል ድርቅም ከሆነ ወይም ዝናብም ከበዛ እንደዚሁ ነው። ፑር ጀርሚኔሽን ለምሳሌ ሲያዳቅሉ ከብቶችም ወይም ሊቭስቶክም ከሆነ ሲያዳቅሉ፣ እንደዚህ ክሮፖችም ከሆነ ደግሞ ምንድን ነበረ ፍል ሲያፈሩ ሊሆን ይችላል አይነት ነገር ጀርሚኔሽን ነው። ልክ እንደዚህ አይነት ላይ ጥሩ ካልሆነ እዛ ፕሮሰስ ላይ ችግር ይመጣ ሪስክ ይኖረዋል ነው። ሌላው ሊቭስቶክ ኢልነስ ከብቶች ወይም ምናምን ሊታመሙ ይችላሉ ማለት ነው። እነዚህ በሙሉ አንደኛ ኳንቲቲ ላይ የምርት ብዛት ላይ፣ ሁለተኛ ኳሊቲ የምርት ጥራት ላይ ሪስክ
ያመጣሉ ማለት ነው። ሌላኛው ፕራይስ ኦር ማርኬት ሪስክ የምንለው ነው። እዚህ ጋር ደግሞ ገበሬው ያመረተው ምርት በስንት እንደሚሸጥ አያውቅም። ለሚያመርተው ምርት የሚገዛቸውን ግብአቶችን በስንት ሊገዛ እንደሚችል አያውቅም ማለት ነው። ሶ ይሄ ሪስክ ነው ሪስክ አለው። ሶ ዘ ፕራይስ ፋርመር ዊል ሪሲቭ ፍሮም አውትፑት አያውቅም፣ አንሰርቴን ነው። ኤንድ ፕራይስ ዘይ መስት ፔ ፎር ኢንፑትም አንሰርቴን ነው ወይም ደግሞ አይታወቅም። ሶ ይሄ ሶርስ ኦፍ ሪስክ ነው ለማን? ለፋርመሮች ወር ለፕሮዲውሰሮች። ሶ ኮዙ ምንድን ነው? ፕራይስ ነው። አንደኛ ሰፕላይ እና ዲማንድ ፍላክቹዌት ሲያደርግ የሆነ ሰዓት ሰፕላይ ይጨምራል፣ ዲማንድ ይቀንሳል። ዲማንድ ሲጨምር ሰፕላይ ይቀንሳል። ሶ ሰፕላይ እና ዲማንድ ሪቨርስ የሆኑ ሲሄዱ ፍላክቹዌት ያደርጋል ፕራይስ ማለት ነው። ይቀንሳል፣ ይወርዳል፣ ፕራይስ ይወጣል፣ የሆነ ሰዓት ይወርዳል። ሌላው ሲዝናል ፕራይስ ቼንጅ፣ ወቅቶችን እየጠበቁ ደግሞ ፕራይሶች ቼንጅ ሊያደርግ ይችላል። ግሎባል ማርኬት ሽፍት፣ ዓለም አቀፍ የገበያ ለውጥ ሲኖር ያኔም ማርኬቱ ሽፍት ያደርጋል። ኤክስቼንጅ ሬት ሞመንት፣ ምንዛሬ፣ ማርኬት ኢንፎርሜሽን ጋፕ፣ የመረጃ ምንድነው የገበያ መረጃ ክፍተት፣ እነዚህ በሙሉ ዲፈረንት ኮሞዲቲ ሾውስ ዲፈረንት ሌቭልስ ኦፍ ፕራይስ ቫሪያቢሊቲ፣ የተለያዩ ኮሞዲቲዎች የተለያየ ፕራይስ ነው የሚኖራቸው። ሶ እነዚህ በሙሉ ሪስክ ናቸው፣ አንሰርቴኒቲ ክሬት ያደርጋሉ። ሌላኛው ፋይናንሻል ሪስክ ነው። ፋይናንሻል ሪስክ ያው እንግዲህ ከገንዘብ ከብድር አገልግሎት ጋር መቼ ይበደሩ፣ እንዴት ይበደሩ የሚለው ነገር፣ እንደገና ደግሞ ያንን ብድር እንዴት ይከፍላሉ የሚለው ነገር በሙሉ ሪስክ ነው። አንሰርቴን ነው ኢንቫይሮንመንቱ ማለት ነው። ሶ ለማምረት ብድር ተበድረን ስናመርት ደግሞ የተለያዩ ድሮት እንደዚህ ኤክሰስ የሆነ ሬንፉል እንደዚህ ቢያጋጥም እንዴት ነው? ሶ እንደዚህ አይነት ነገሮች አሉ። ከዛም በተጨማሪ ለምሳሌ ኢንተረስት ሬት፣ ወለድ፣ ብድር ስንበደር የሚጣልብን ወለድ አለ። ፔመንት ዴቢት ሪፔመንት ፕሮብሌም፣ ብድሩን ለመክፈል ችግር ሊያጋጥመን ይችላል። ሎን ቢንግ ሪኮልድ፣ ማስያዣ ወይም ደግሞ ለዛ የሚሆን ለብድሩ የሚሆን ነገር፣ ሊሚትድ የብድር አገልግሎት አለማግኘት፣ ኤንድ ካሽ እጥረት፣ የካሽ ፍሎ የገንዘብ ፍሰት ላይኖር ይችላል፣ ካሽ ላይኖር ይችላል። ሶ እነዚህ ነገሮች በሙሉ የገበያውን ዋጋ እንዲቀንስ ሊያደርጉት ይችላሉ። የአግሪካልቸራል ፕሮዳክቱን የመሸጫ ዋጋ እንዲቀንስ ሊያደርጉት ይችላሉ። ኤንድ ኦልሶ የኢንፑት ዋጋ ወይም የግብአቶችን ዋጋ ኮስት እንዲጨምር፣ ፕራይስ እንዲቀንስ ሊያደርጉ ይችላሉ ማለት እነዚህ ነገሮች። ሌላኛው ኢንስቲትዩሽናል ሪስክ ነው፣ ወይም ደግሞ በኢንስቲትዩሽን በተቋም ደረጃ በመንግስት ደረጃ የሚወጡ ፖሊሲዎች ወይም ደግሞ ገቨርንመንት የሚያወጣቸው ሬጉሌሽኖች፣ መንግስት የሚወስናቸው ውሳኔዎች አንድ ገበሬን የሚያመርተውን ምርት ላይ ተጽዕኖ ያሳድራሉ። ለምሳሌ ታክስ፣ የግብር ህግ ሲወጣ የመሬት ግብር ሊሆን ይችላል፣ እንደዚህ አይነት ነገር። ሌላው ኬሚካል ኦር ፔስቲሳይድ ሬጉሌሽን፣ ከኬሚካል ከፔስቲሳይድ ጋር ተያይዞ የሚነሱ ሬጉሌሽን፣ ከማዳበሪያ ከምን አጠቃቀም እንደዚህ አይነት ነገሮች ጋር ተያይዞ የሚወጡ ህጎች በሙሉ አንድ ገበሬ ዘንድሮ ምን ያምርት የሚለውን ነገር ላይ ኢምፓክት አላቸው። ኢንቫይሮንመንታል ነገሮችን እንደዚህ ነገሮችን ከተጠቀምን በኋላ እንዴት ዲስፖዝ ማድረግ ያለብን ማስወገድ ያለብን የሚሉት ነገሮች ላይ። ሌላው ሰብሲዲስ ወይም ደግሞ ሳፖርት፣ የተለያዩ ድጋፎች በመንግስት የሚደረጉ ድጋፎች ሊኖሩ ላይኖሩ ይችላሉ። ሶ እነዚህ ነገሮች በሙሉ ፖዚቲቭ ኦር ስፔሻሊ ኔጌቲቭ የሆነ ኢምፓክት አላቸው ስለ ሪስክ ስለሆነ የምናወራው። ሶ ቢኮዝ ኦፍ ፖሊሲ ቼንጅ ዜን አንሰርቴን ነው። አንድ ሰው ምን ላምርት ብሎ ሲያቅድ ኤንድ ምን ላይ ኢንቨስት ላድርግ ብሎ ሲያቅድ አንድ ገበሬ እነዚህ ነገሮች መኖራቸው አንሰርቴኒቲ ይፈጥራሉ ማለት ነው። ሌላው ሂውማን ኦር ፐርሰናል ሪስክ ነው። እዚህ ጋር ደግሞ ፍሮም ፐርሰናል ፋክተር ወይም ደግሞ እንደ ግለሰብ አንድ ገበሬ ጋር ተያይዞ የሚመጡ ፋክተሮች አሉ። ሶ ፐርሰናል ፋክተር አፌክት ፋርመር ኦፕሬሽን ነው። አንድ ገበሬ ቢጎዳ የዛ ገበሬ መጎዳት ፋርም ኦፕሬሽን ወይም ደግሞ የግብርና ሂደቱ ላይ ሪስክ ያመጣል ነው። አንድ ጥሩ ገበሬ አክሲደንት ቢገጥመው ምርት ይስተጓጎላል እንደማለት ነው። ቢታመም ምርት ይስተጓጎላል ማለት ነው። ቢሞት ምርት ይስተጓጎላል ማለት ነው። ቤተሰቡ ቢጣላ ቢፋታ ምርት ይስተጓጎላል ማለት ነው። ለምሳሌ ሰራተኛ እጥረት ቢያጋጥመው ምርት ይስተጓጎላል። ፋርም ኦፕሬሽኑ ላይ ኢምፓክት አለው። እነዚህ ነገሮች በሙሉ ፋርም ማኔጅመንቱን ኤንድ ፕሮዳክቲቪቲውን ዲስትራክት ያደርጉታል። ሪዲዩስ ፕሮዳክቲቪቲ፣ ምርታማነት እንዲቀንስ፣ ፋርም ማኔጅመንት ሲስተሙ እንዲስተጓጎል ያደርጉታል ማለት ነው። እነዚህ በሙሉ ሪስኮች ናቸው። አግሪካልቸራል ማርኬቲንግ ላይ
የሚገጥሙን ሪስኮች ናቸው እስካሁን የዘረዘር ናቸው ማለት ነው። ሶ አግሪካልቸራል ፊውቸር ማርኬት ወደሚለው እንዴት ነው ሪስክን ማኔጅ ማድረግ የምንችለው ጋር ስንመጣ አንደኛ ፊውቸር ማርኬት አግሪካልቸራል ፕሮዳክቶችን ፊውቸር ማርኬት ላይ እንዴት ነው ፊውቸር ማርኬት የምንለው ነገር ምንድን ነው? ፊውቸር ማርኬት ሄልፕስ ፋርመር ማኔጅ ዋን ኦፍ ዜር ቢገስት ሪስክ ዳትስ ፕራይስ አንሰርቴኒቲ ከፕራይስ ጋር ተያይዞ የሚመጣውን ጉዳት እንዲቀንሱ ማኔጅ እንዲያደርጉ ይረዳቸዋል። ፋርመር ኦፍን ዶንት ነው ዋት ፕራይስ they will receive at harvest ምርት እየሰበሰቡ እያለ ያንን ምርት በስንት ሊሸጡ እንደሚችሉ አያውቁም። በስንት ዋጋ ሊሸጥ እንደሚችል እርግጠኛ መሆን አይችሉም። ነገር ግን ፊውቸር ማርኬትን በመጠቀም ነው ሎክድ ኢን ፕራይሷን ሎክድ አድርገው ማስቀመጥ ይችላል። ማለት በሆነ ዋጋ ማወቅ በሚያውቁት ዋጋ ሽጠው ነገሮችን ማኔጅ ማድረግ ይችላሉ። ቢፎር ሴሊንግ ኦር ፕሮቴክቲንግ ዘም ፍሮም ሰደንሊ ፕራይስ ድሮፕ ለምሳሌ አሁን ላይ ገና ያልተሰበሰበ ምርት ወደፊት የሚሰበሰብ ምርት ለምሳሌ አሁን ላይ ያለ ምርት ፎር ኢንስታንስ አሁን ላይ ያለው ምንድነው ለምሳሌ ጥር ነው። አሁን ላይ ምርት ቢኖር ኤግዛምፕል ምርት ቢኖር ግን አልተሰበሰበም የሚሰበሰበው መጋቢት ላይ ቢሆን ከሶስት ወር በኋላ መጋቢት ላይ ቢሆን ምርቱ የሚሰበሰበው ከጥር እስከ መጋቢት ያ ማለት እንግዲህ ይሄን ምርት ጥር ላይ ያለው ምርት የምንሸጠው መጋቢት ላይ ነው ማለት ነው። ነገር ግን ፊውቸር ማርኬት ምንድነው አይዲያው? ለምሳሌ ጥር ላይ አሁን የምናመርተው ምርት ዋጋው 200 ብር ቢሆን መጋቢት ላይ ግን 190 ብር ይሆናል ብለን ከፈራ ገበሬው ምን ያደርጋል? አሁን ላይ ሆኖ ነገር ግን መጋቢት ላይ ምርቱን ሊያቀርብ ግን አሁን ላይ በስንት ብር ይሸጧል? በ200 ብር። መጋቢት ላይ ግን 190 ብር ነው። ነገር ግን ቀድሞ ሽጦታል፣ ሎክድ አድርጎታል ፕራይሱን በቃ እዚህ ጋር ዘግቶታል። በ200 ብር ሽጦታል። ስለዚህ ቀጣይ ፕራይሱ ዝቅ ቢል ችግር የለውም ቢኮዝ እሱ ቀድሞ ሽጦታል። መጋቢት ላይ ግን ያንን ምርት ምን ማድረግ አለበት? ለገዛው ሰው ማቅረብ አለበት ማለት ነው። ይሄኛው ሰውዬ ለምንድን ነው የሚገዛው ብለን ስናስብ ይሄኛው ሰውዬ የገዛው ደግሞ ምን ብሎ የሚያስብ ሰላም የሚሆን ነው? አይ አሁን ጥር ላይ ምርቱ 200 ብር ነው፣ መጋቢት ላይ ደግሞ 210 ብር ሊሆንብኝ ይችላል። አሁን ላይ ልግዛና ቀጣይ ልቀበል ይላል ማለት ነው። ይሄ ፊውቸር ማርኬት የምንለው ሀሳቡ እዚህ ጋር ነው። ገበሬዎችን ከሚደርስባቸው የፕራይስ በመቀነሱ ምክንያት የሚያጡትን አድቫንቴጅ ሚኒማይዝ ማድረግ ይቻላል ማለት ነው። ፊውቸር ማርኬት ምንድን ነው? አሁን ባጭሩ ፊውቸር ማርኬት የምንለው ነገር ስናይ ምንድን ነው? ፊውቸር ማርኬት ማለት ፕላትፎርም ነው፣ የሆነ ሲስተም ፕላትፎርም ነው። ባየር ኤንድ ሴለርስ ትሬድ ገዥና ሻጭ የሚገበያዩበት ነው። በፊውቸር ወደፊት በሚፈጠር አግሪመንት ማለት ነው። ወደፊት እንዲያደርጋለሁ በሚል ስምምነት ማለት ነው። ስምምነቱ ግን ምንድነው? ሌጋል ነው፣ ህጋዊ ነው። የመግዛት ወይም ደግሞ ኮሞዲቲውን ለመሸጥ የሚደረግ ፕራይሷ ቀድማ የምትወሰን ናት። ፊውቸር የሚደረጉበት ጊዜ ግን ወደፊት ነው፣ የሚገበያዩት ወደፊት ነው። ፕራይሱ ግን ዲተርማይን የሚደረገው መቼ ነው? ቀድሞ ነው። ፕራይስ ዲተርማይን የምትደረገው ቀድማ ነው። ስለዚህ ቀድማ ፕራይስ ዲተርማይን ስለምትደረግ ይሄን ከፕራይስ ጋር የሚመጣውን ሪስክ ማኔጅ ማድረግ ይቻላል። አንደኛው ሄጂንግ ነው፣ አጌንስት ፕራይስ። ሄጂንግ ምንድነው? ኦፖዚት ዳይሬክሽን መያዝ። ለምሳሌ ካሽ ማርኬት የሚባል አለ። ካሽ ማርኬት ማለት ልክ ፊዚካል ማርኬቱ ላይ ሄደን ካሽ ሰጥተን ጥሬ እቃውን የምንቀበልበት ማለት ነው። ፊውቸር ማርኬት ማለት ደግሞ ሲስተም ነው ወይ ፕላትፎርም ነው። ልክ አሁን ኤክስነስ ምናምን እንደምንለው አይነት ፕላትፎርም ላይ ገብተን የምንገበያየው ማለት ነው። ልክ አሁን ወርቅ ላይኖረን ይችላል፣ ነገር ግን ወርቅ ሪፕሬዘንት የሚያደርግ ዴሪቬቲቭ እዛ ኤክስነስ ላይ ወይም ደግሞ የተለያዩ ፕላትፎርሞች ላይ እናገኛለን፣ ኤክስቼንጆች ላይ። እነዛ ጋር እንገባና ወርቅ ሳይኖረን ወርቅ እየገዛን መሸጥ ምናምን እንችላለን፣ ገንዘብ ማግኘት እንችላለን። እሱ ነው የፊውቸር ማርኬት አይዲያ። ልክ እንደዛ ሁሉ አግሪካልቸርን ማድረግ ይቻላል ነው። ሄጂንግ ማለት ካሽ ማርኬት እና ፊውቸር ማርኬት ላይ ኦፖዚት ዳይሬክሽን መያዝ። ለምሳሌ ካሽ ማርኬቱ ይቀንሳል ብለን ካሰብን ፊውቸር ማርኬት ላይ ምን እናደርጋለን? እንሸጣለን ማለት ነው። እንሸጣለን ፊውቸር ማርኬቱ ላይ እንሸጠዋለን። የዚህኛውን ኦፖዚት ስለያዝን ቀድመን ስለሸጥ ነው ቢቀንስም ችግር የለውም ማለት ነው። እዚህኛው ጋር ኦፍሴት እናደርጋለን። ሄጂንግ የሚለው እሱ ነው። ሌላው የፋርመሩ ስቴብል የሆነ ረቨኑ እንዲያገኝ ይረዳዋል ማለት የተረጋጋ ገቢ እንዲኖረው ያደርጋል። ምን በማድረግ ለምሳሌ ምርት የለኝም መሸጥ አልችልም ምናምን ማለት አይችልም። ምን ማድረግ ይችላል? ፊውቸር ማርኬት ላይ ገብቶ መገበያየት ይችላል ማለት ነው። ሌላው ፕላኒንግ ፕሮዳክሽን ዊዝ ሞር ሰርቴኒቲ
አውቆ ቤዝድ ኦን ኢንፎርሜሽን ሰርቴኒቲ ማለት በሚያውቀው ኢንቫይሮንመንት በመረጃም ቤዝድ አድርጎ ምን ማምረት እንዳለበት ፕላን ማድረግ ይችላል ማለት ነው። ሶ ሃው ፊውቸር ማርኬት ሪዲዩስ ሪስክ፣ እንዴት ነው ፊውቸር ማርኬት የፕራይስ ጋር ተያይዞ የሚመጣውን ሪስክ የሚቀንሰው የሚለውን ስናይ ለምሳሌ ዲማንድ ሪስክ አለ። ፋርመር የሚያጋጥመው አንደኛ ዲማንድ ሪስክ፣ ዲማንድ ሲቀንስ ፕራይስም ይቀንሳል። ሌላው ፕሮዳክሽን ሪስክ፣ ለምሳሌ የጎርፍ የድርቅ ወይም ደግሞ የበሽታ ሲፈጠሩ አውቶፑቱ ይቀንሳል ማለት ነው። ሶ ፊውቸር ኮንትራክት አለው ዳምቱ ፊክስ ሴሊንግ ፕራይስ ኢን አድቫንስ ዊች ፕሮቴክት ኢንካማቸውን ፕሮቴክት ማድረግ ይችላሉ ፊውቸር ማርኬት ላይ በመሸጥ ማለት ነው። ለምሳሌ አንድ ገበሬ በሶስት ወር ውስጥ የሚሰበስበው ምን አለ ሜይዝ በቀሎ አለ። በሶስት ወር ተሰብስቦ የሚያልቅ እና ለሽያጭ ሊቀርብ የሚችል በቀሎ አለ። ነገር ግን ይህን በቀሎ ፊውቸር ማርኬት ላይ ይህን ሜይዝ ፊውቸር ማርኬት ላይ ፊውቸር ኮንትራክት ላይ ገብቶ ዛሬ መሸጥ ይችላል። ገና አልሰበሰበውም፣ ግን ዛሬ ገብቶ በዛሬ ዋጋ መሸጥ ይችላል። ከሶስት ወር በኋላ አቀርብልሃለሁ። አሁን ሰውየው ምን ብሎ ነው የሚያስበው? ይሄ ገበሬ ከሶስት ወር በኋላ ነው። ከሶስት ወር በኋላ የሜይዝ ወይም ደግሞ በቀሎ ለምሳሌ ኩንታሉ አሁን ላይ 5000 ብር ከሆነ በቀሎ ኩንታሉ 5000 ብር ከሆነ አሁን ላይ ማለት ነው እየተሸጠበት ያለው አሁን ላይ 5000 ብር ከሆነ ከሶስት ወር በኋላ ግን ከሶስት ወር በኋላ ሁሉም ስለሚያመርት በቀሎ ብዙ ሰው የሚያመርት ስላለ ምናልባት 4500 ብር ሊሆን ይችላል ኩንታሉ ማለት ነው ብሎ ሊያስብ ይችላል። ማን ገበሬው ግን ገና አልሰበሰበውም። ስለዚህ ምን ብሎ ያስባል? ከሶስት ወር በኋላ ሊያቀርብ አሁን ላይ ሆኖ በአሁኑ ዋጋ በ5000 ብር ይሸጣል ማለት ነው። አንዱን ኩንታል በ5000 ብር ይሄን ያህል ኩንታል አቀርብልሃለሁ፣ ይሄን ያህል ኩንታል አቀርብልሃለሁ በ5000 ብር ግዛኝ ብሎ ፊውቸር ማርኬት ላይ ይሸጣል ማለት ነው። ፊውቸር ማርኬት ላይ ይሸጣል። ለምንድን ነው እንደዚህ የሚያደርገው? ፕራይስ ይቀንሳል ብሎ ስላሰበ ልክ አሁን በዚህ መንገድ ማለት ነው። ፋርመር ስቲል ሪሲቭ ሎክድ ፕራይስ፣ እዚህ ጋር ፕራይሷ ምን አድርጓታል? ሎክድ አድርጓታል። ወደፊት ፕራይሱ ቢቀንስ ባይቀንስ ችግር የለውም፣ ኦልሬዲ ሽጦታል ማለት ነው። እሱ የሚጠበቅበት ሃርቨስት አድርጎ ምን ማድረግ ነው? ያን ነገር ደሊቨር ማድረግ ወይም ደግሞ በዚህ ገዝቶ ከሆነ ይሸጥና መውጣት ይችላል ማለት ነው። እሱን እናያለን። በዚህ መንገድ ነው ፊውቸር ማርኬት የሚሰራው ነው። ፊውቸር ኮንትራክት ወይም ፊውቸር ማርኬት ላይ ምን ፊቸሮች አሉ ስንል አንደኛ ሴለርስ ኦብሊጌሽን አለ። ሴለሩ ግዴታ አለበት። ሴለር መስት ዴሊቨሪ ስፔሲፊክ ኳንቲቲ ኮሚዲቲ አት ዘ ፊውቸር ያለውን ነገር ለምሳሌ ቅድም 3 ኩንታል በቀሎ ማለት ከ3 ወር በኋላ የሚቀርብ በቀሎ አለ። ያንን ምርት ሜይዝ በተባለው ሰዓት ማቅረብ አለበት ማለት ነው። ሻጩ ሴለሩ ማለት ነው። ባየር ኦብሊጌሽን ያው በተባለው ዋጋ ያንን ነገር መግዛት አለበት ማለት ነው። በተባለው ሰዓት ያን ነገር በአግሪመንቱ መሰረት። ሌላው ኤክስፓየርዴሽን ዴት ነው። ኤክስፓየርዴሽን ማለት ያው የተባባሉበት ቀን አለ፣ ከዛ በኋላ ኤክስፓየርድ ያደርጋል። በዛች ቀን በኤክስፓየርዴሽን ዴቷ የሚሸጠውም ሰው ደሊቨር ማድረግ አለበት፣ የሚገዛውም ሰው ፔመንት መክፈል አለበት። ሌላው ስታንዳርዳይዝ ተርሞች አሉ። ለምሳሌ ኳንቲቲ፣ የሚፈቀድ ኳንቲቲ አለ። ቢኮዝ ሌጋል ነው ብለናል። ፊውቸር ኮንትራክት ሌጋል ነው። ለምሳሌ የሚፈቀደ 5000 ምናምን ኦፍ ዌት ኳሊቲ አለ። የሚፈቀድ ኳሊቲ ዘጋ ማለት ነው። ኳሊቲ ጥራቱ ማለት ነው ግሬድድ የሆነ ነው፣ ስታንዳርዳይዝ የሆነ ነው። ደሊቨር ሎኬሽን የሚቀርብበት ቦታ ይታወቃል። ትሬድ ዩኒት ሜዥር የሚደረግበት ትሬዲንግ የሚደረጉበት ዩኒት በምንድን ነው የሚገበያዩት? ሴትልመንት ሩት ክፍያ የሚከፈልበት መንገድ ማለት ነው። እነዚህ በሙሉ ፊቸሮቹ ናቸው ማለት ነው። ስለዚህ ስታንዳርዳይዝ ነው። ፊውቸር ኮንትራክት ትሬድድ ኤዚሊ ኤንድ ዋይድሊ በቀላሉና በብዛት የምንገበያየው የትሬድ አይነት ነው ማለት ነው። ትሬድ የሚደረግ የኮንትራክት አይነት ነው። የኮንትራክት አይነት ነው ፊውቸር የምንለው። ፊውቸር ኤንድ ፎርዋርድ ኤንድ ፊውቸር ኮንትራክትስ ምንድን ናቸው ነው? ሌላው ፎርዋርድ የሚባል ኮንትራክት አለ ልክ እንደ ፊውቸር አይነት። ልዩነቱ ምንድን ነው? እሱን ያለ አሁን ፎርዋርድ ማለት ፐርሰናል፣ ፊውቸር የምንለው ሌጋል ነው። በፕላትፎርም ነው ኮንትራክቱ የሚዋል ፕላትፎርም አለ ይሄን ነገር የሚያሳልጥ ማለት ነው። ፓርቲሲፔት የሚያደርጉ ኤክስቼንጅ ወይም ደግሞ ፕላትፎርሞች አሉ። እዛ ጋር ገብተን ነው እንግዲህ አግሪመንቱ የምንፈጽመው ወይም ባይ ኤንድ ሴል የምንለው። ፎርዋርድ ላይ ግን ፐርሰናል ነው፣ ሰዎች በግለሰብ ደረጃ ነው ማኔጅ የሚያደርጋቸው፣ ክሊር የሚያደርግ አካል የለም ማለት ነው። እዛ ጋር ነገሮች በተባሉት መንገድ ማለቃቸውን ሊያረጋግጥ የሚችል ሰው የለም ማለት ላይ ፎርዋርድ ላይ። ፊውቸር ላይ ግን አለ። አሁን ፊውቸር ኮንትራክት የምንለው ስታንዳርዳይዝ አግሪመንት ነው፣ ፕሪዲተርማይን የተደረገ ሩል ሬጉሌሽን ያለው ማለት ነው። ትሬድ ኦን ኦርጋናይዝድ የሆነ ኤክስቼንጅ አለ። ኦርጋናይዝ የተደራጀ ኤክስቼንጅ የሚካሄድበት ነገር አለ። ስንገዛ ስንሸጥ ነው
አት ፊውቸር ዴት ወደፊት ባለ ጊዜ ማለት ነው። ሶ ኮሚዲቲዎች አሁን ለምሳሌ ሜይዝ፣ ዌት፣ ሶያቢን፣ ኮፊ፣ ላይቭ ካትል፣ ሚልክ እነዚህን መገበያየት እንችላለን ማን ላይ ፊውቸር ላይ ማለት ነው። ከዚህ ከሊስቶቹ ውጭ መገበያየት አንችልም። ሌላ ኳንቲቲ ያ ማለት ምንድነው? ለምሳሌ አሁን ኤክስነስ ላይ ገብተን በኢትዮጵያ ብር ምን ማድረግ አንችልም፣ መግዛት መሸጥ አንችልም አይደለ? አሴቶችን ለምን ሲባል የኢትዮጵያ ብር እዛ ጋር ኢንክሉድ አልተደረገም። ሶ መጀመሪያ ዶላር እንገዛለን በዶላር ነው አይደል? ልክ እንደዛ ማለት ነው። ሶ እዛ ጋር ሊስት ያልተደረጉ ነገሮችም አሁን ኮሞዲቲ አግሪካልቸራል ኮሞዲቲዎችም ሊስት ያልተደረጉ አግሪካልቸራል ኮሞዲቲዎችንም ገብተን መግዛት መሸጥ አንችልም ማለት ነው። ሊስት የተደረጉትም ቢኮዝ ስታንዳርድ ነው። ሌላው ኳንቲቲ ነው። የሚፈቀድ አማውንት አለ። ከ5000 ኩንታል በላይ ላይፈቀድ ይችላል ማለት ነው። ማክሲመም 5000 ኦር ሚኒመም 5000 ኩንታል ሚል ሊሆን ይችላል። ኳሊቲ ግሬድ አለ። ስታንዳርድ የወጣ ግሬድ ወይም ደረጃ አለ ወይም ደግሞ የሚፈለግ ስታንዳርድ አለ። በዛ ጥራት ማቅረብ ይጠበቅብናል። ዴሊቨሪ ፖይንት አለ። ፕሮዳክቱን የምናቀርብበት ወይም ደግሞ ክፍያ የምንፈጽምበት ሁኔታ ኤንድ ፖይንት ኤንድ ዴሊቨሪ ዴት መንዝ ኮንትራክቱ ኤክስፓየርድ የሚያደርግበት ጊዜ አለ። ከዚህ ጊዜ በኋላ ኤክስፓየርድ ያደርጋል ኮንትራክቱ ማለት ነው። ሶ ስታንዳርዳይዝ ነው። ኤክስቼንጅ ትሬድድ ጋር ክሊሪንግ ሃውስ አለው ኤንድ ማርጂን ፔመንት አለ። እዛ ጋር ዲፖዚት ማድረግ አለብን ግዴታ። ማርኬት ዴይሊ ማርኬቱ ምን እንደሚሆን እየከሰረ እንደሆነ እያተረፍን እንደሆነ ማየት እንችላለን ፊውቸር ማርኬት ላይ ማለት ነው። መውጣት ከፈለግን ገዝተን ከሆነ ሽጠንም ከሆነ ገዝተን ኦፍሴት ማድረግ እንችላለን። ለምሳሌ አሁን ላይ ገዝተን ከሆነ አይ በቃ ቢሸጡ ይሻላል ካልን እዛው ላይ ገብተን ሽጠን መውጣት እንችላለን በቀላሉ ማለት ነው። ፎርዋርድስ ነው። ፎርዋርድ የምንለው ደግሞ ፕራይቬት አግሪመንት ነው። በሁለት ፓርቲዎች መካከል የሚደረግ አግሪመንት በዚህ ይህን ያህል ዋጋ ይህን ያህል ኩንታል አቅርብልኝ አቅርብልሃለሁ ሰዎች ብለው ሰዎች በግለሰብ ደረጃ የሚስማሙ ስምምነት ነው ፎርዋርድ ኮንትራክት የምንለው። ልክ እንደ ፊውቸር ነው፣ ግን እዚህ ጋር ምንድነው ሌጋል አይደለም፣ ኢንፎርማል ነው። ማን ፎርዋርድ ኮንትራክት። ፊውቸር ግን ሌጋል ነው፣ ፎርማል ነው ኤንድ ኦርጋናይዝድ በሆነ ኤክስቼንጅ ፕላትፎርም ነው ነገሮች የሚካሄዱት ማለት ነው። ፊቸሩን ስናይ ይሄኛውን ማንኛውንም አይነት ፕሮዳክት መግዛት መሸጥ እንችላለን በማንኛውም ጥራት በማንኛውም መጠን በብዛት ማለት ነው። ዴሊቨሪ ዴቱም ሎኬሽኑም ያው እንግዲህ ሰዎቹ እንደሚስማሙበት ይሆናል መሆን ይችላል። ኔጎሽየትድ ኦቨር ካውንተርስ ኖት ኦን ኤክስቼንጅ እዛው ካውንተር ፊት ለፊት ሰውየው ናቸው እንግዲህ ኔጎሽየት የሚያደርጉት እንጂ ኤክስቼንጅ ላይ አይደለም፣ ፕላትፎርም ላይ አይደለም ማለት የሆነ ሲስተም ላይ አይደለም የሚገበያዩት ሰውየው ናቸው። ሶ ጋራንቲ የለም እዚህ ጋር ክሊሪንግ የሚያደርግ አካል የለም። ያ ማለት ሰዎቹ እንደተባባሉ ነገሮችን ማድረጋቸው ለምሳሌ አቀርብልሃለሁ ያለው ሰውዬ ሴለሩ እቃውን ማቅረቡ ባየሩ ክፍያውን መፈጸሙን ሊያረጋግጥ የሚችል ሌላ ሶስተኛ ወገን የለም ማለት ነው። ዴይሊ ሴትልመንቱን አናየውም። በየጊዜው እያተረፍን ይሁን እየከሰርን ይሁን ምናምን ማየት አንችልም። ካንስል ለማድረግም በጣም አስቸጋሪ ነው፣ እንደገና ለመሸጥም አስቸጋሪ ነው የሚሆንብን። ያንኛው ግን የዚህ ተቃራኒ ነው ማለት ፎርዋርድ ማለት ነው። ባጭሩ ስናያቸው እዚህ ጋር ትሬድ ኦርጋናይዜሽን ፎርዋርድ ኮንትራክት ላይ የለም፣ ፊውቸር ላይ ግን አለ። ስታንዳርዳይዝ ተርም እዚህ ጋር የለም፣ እዚህ ጋር ግን አለ። እዚህ ጋር የለም፣ እዚህ ጋር የለም፣ እዚህ ጋር ግን አለ። ክሊሪንግ ሃውስ እዚህ ጋር ፎርዋርድ ላይ የለም፣ ፊውቸር ላይ አለ። ማሪጅን ኦር ዴይሊ ሴትልመንት እዚህ ጋር የለም፣ እዚህ ጋር አለ። ኤዚ ቱ ክሎዝ ገበያውን ኦፍሴት ማድረግ ወይም ማቋረጥ ብንችል እዚህ ጋር አስቸጋሪ ነው፣ እዚህ ጋር ግን እንችላለን። ሬጉሌትድ ባይ ኦፊሻል ኤጀንሲ አይደለም፣ እዚህ ጋር ግን ኦፊሻል ኤጀንሲዎች አሉ ኤክስቼንጆች ማለት ነው። ኤኒ ኳንቲቲ እዚህ ጋር መብታችን ነው፣ እዚህ ጋር ግን ስታንዳርዳይዝ በሆነ ፕሮዳክቶች ከሆነ ሊቻል ይችላል። ማንኛውንም ፕሮዳክት እዚህ ጋር እንችላለን፣ ፊውቸር ላይ ግን አንችልም። ኦንሊ እዛ ጋር ሲስተሙ ጋር ኤክስቼንጁ ፕላትፎርሙ ጋር ኢንተግሬት የሆኑ አሴቶችን ወይም ደግሞ ሊስቶችን ብቻ ፕሮዳክቶችን ብቻ ነው መገበያየት የምንችለው ማለት ነው። ሶ ፊውቸር ኮንትራክት እንግዲህ ምንድነው ብለናል? ፎርማል ነው ወይም ደግሞ ሌጋል ነው ብለናል። ሶ እዛ ጋር ያሉት ኢንስቲትዩሽኖች ምንድን ናቸው ነው? አንደኛ ኤክስቼንጅ ናቸው። ኤክስቼንጅ የምንለው አትራፊ ወይም ደግሞ ነን ፕሮፊት ወይም ደግሞ ለትርፍ ያለ ትርፍ የሚፈልጉ ወይም የማይፈልጉ ተቋማት ሊሆኑ ይችላሉ። እነሱ ለምሳሌ የኢትዮጵያ ኮሞዲቲ ኤክስቼንጅ የምንለው አንድ ኦርጋናይዜሽን ያን ኤክስቼንጅ አለ። ኢሲኤክስ የምንለው ማለት ነው። ኢሲኤክስ ጋር ገብተን እንግዲህ አግሪካልቸራል ቡና መግዛት እንችላለን፣ ቡና መሸጥ እንችላለን። እኛም ቡና ባናመርትም ማለት ነው። ቢኮዝ እዛ ጋር የምንገዛው የምንሸጠው ደሪቬቲቭ ስለሆነ ማለት ነው። ልክ እንደዛ። ሌላው ፕሮቫይድ ስታንዳርዳይዝ የሆነ ፊውቸር ኮንትራክት ስታንዳርዳይዝ የሆነ ደረጃውን የጠበቀ በህግ በሩል በሬጉሌሽን የሚመራ ስምምነት ማድረግ እንችላለን። ሶ አግሪካልቸራል ኮሞዲቲዎችን
ፎሬን የውጭ ገንዘቦችን፣ ፋይናንሻል ፕሮዳክቶች፣ ቦንድ ምናምን የምንላቸውን ሌሎች ሜታልስ ኢነርጂዎችን፣ ሜታሎችን እነዚህ በሙሉ ማዕድኖችን፣ ኢነርጂዎችን ምናምን እነዚህ ነገሮች በሙሉ ምን ማድረግ እንችላለን? መገበየት እንችላለን ኤክስቼንጆች ላይ። ሌላው ክሊሪንግ ሃውስ ነው። እዚህ ጋር ፋይናንሻል ኢንስቲትዩሽኖች ከኤክስቼንጁ ጋር አብረው የሚሰሩ ፋይናንሻል ኢንስቲትዩሽኖች አሉ። እነዚህ ትሬዱን ሴትልድ ክፍያ መፈጸሙን ክፍያ መቀበሉን የሚያረጋግጡ ዴሊቨር መደረጉን ሻጩም ፕሮዳክቱን ማቅረቡን ገዥም ክፍያ መፈጸሙን የሚያረጋግጡ ናቸው። ስለዚህ ባየርን ኤንድ ሴለርም ግዴታቸው መወጣታቸውን የሚያረጋግጡ አካላት ናቸው ክሊሪንግ ሃውስ የምንላቸው። ስለዚህ ካውንተር ፓርቲ ሪስክ የመከዳዳት ምናምን ነገር አይኖርም ማለት ነው። እሺ እንደዛ ከሆነ እዚህ ጋር ፊውቸር ኮንትራክትን እንዴት ነው መግዛት እንዴት ነው መሸጥ የምንችለውን የሚለው ኤንድ ፕሮፌሽናል ተርሞችን እዚህ ጋር እናያለን። እዚህ ጋር በደንብ ተከታተሉ። እዚህ ጋር ምንድን ነው የሚለው ፊውቸር ኮንትራክት ትሬድ ላይ ሴለር ሲባል ሾርት ፖዚሽን ነው። ሴለሩ መሸጥ ከፈለገ ሾርት ብሎ ነው የሚገባው። ሾርት ፖዚሽን ይባላል። ጀስት ፕሮፌሽን ወርድ ነው። እዚህ ጋር ፊውቸር ኮንትራክት ኦር ኤክስቼንጅ ላይ መሸጥ ከፈለግን ሾርት እንላለን፣ መግዛት ከፈለግ ሎንግ እንላለን። ፖዚሽን ነው የምንገዛው ቦታ ማለት ነው። ለምሳሌ ፕራይሷ እዚች ጋር ስትደርስ እዚች ጋር ያለችውን ፕራይስ እንይዛታለን፣ እዚች ጋር እንቆማለን እኛ ማለት ነው። ግልጽ ማለት ፖዚሽን ነው የምንገዛው። እዚች ጋር ልንገዛ ልንሸጥ እንችላለን። ዜን እዚች ጋር ሲወርድ ደግሞ ልንገዛ እንችላለን። የምንገዛው የምንሸጠው ፖዚሽን ነው ይባላል ማለት ነው። ስለዚህ ሾርት ኤንድ ሎንግ ተብሎ ይጠራል። አሁን ማርኬቱ እንደዚህ ቢሆን እዚህ ጋር ፕራይስ አለ፣ በዚህኛው በኩል በዚህ ፕራይስ አለ፣ በዚህ ደግሞ አለ እንግዲህ ኮሞዲቲ ኳንቲቲ። እንደዚህ ቢሆን ጀስት እንደዚህ አይነት ነገር ቢሆን ነው። ስለዚህ ፕራይሱ ዋጋ አሁን ለምሳሌ ፕራይስ እንደዚህ ተነስታ እንደዚህ ከፍ እያለች ከዛ እንደዚህ ዝቅ እያለች የምተር ከሆነ ፕራይሱ እየወረደብን ነው ብለን ካሰብ ፕራይስ ፌል ያደርጋል ብለን ካሰብ ሾርት ነው የምንለው። ሾርት የምንለው ፕራይስ እየቀነሰ ሲሄድ ሾርት ካልን እናተርፋለን። ፕራይስ እየጨመረ ሾርት ካልን እንከስራለን። ግልጽ ነው አይደል? ፕራይስ እየጨመረ ከሆነ ደግሞ ምን ስንል ነው? ባይ ስንል እናተርፋለን ማለት ነው። ባይ ስንል እናተርፋለን። ስለዚህ እንደዚህ አይነት ነገሮች ይሄ ነው ሐሳቡ። አሁን ፕራይስ ዝቅ እያለች ከሄደች ምን ይባላል? ማርኬቱ ቢሪሽ ይባላል። እዚህ ጋር አሁን ኤግዚት ላይ የመጣች ወርድ ነው። ቢሪሽ ይባላል። ቢሪሽ ይባላል። ቢሪሽ RISH ቢሪሽ ይባላል። ፕራይስ ወደ ታች እየወረደች ከሆነ ማለት ነው። ደግሞ እዚህ ጋር ለምሳሌ ፕራይስ ደግሞ ወደ ላይ እየሄደች ከሆነ ፕራይስ ወደ ላይ እየወጣች ከሆነ ደግሞ ለምሳሌ እዚህ ጋር ከሆነ ፕራይሱ እንደዚህ ወደ ላይ እየወጣ ከሆነ ይሄ ምን ይባላል? ቡሊሽ ይባላል። ቡሊሽ ይባላል። ቡሊሽ ይባላል ማለት ነው። ቡሊሽ ይባላል። እነዚህ ነገሮች አሉ ማለት ነው። ይህን እንግዲህ አይተን ነው ባይ ኤንድ ሴል የምንለው። ቡሊሽ ከሆነ ሎንግ ፖዚሽን እንገባለን። ቢሪሽ ከሆነ ደግሞ ሾርት ፖዚሽን እንገባለን። ሾርት ማለት መሸጥ ነው። እሱን እናያለን። ስለዚህ ሴለር ስንል እዚህ ጋር ሾርት ስንል መሸጥ ነው። ሴለሩ ሾርት ፖዚሽን ካለ ሊሸጥ ማለት ነው። አግሪ ነው ዴሊቨር ለማድረግ ኮሞዲቲውን ወደፊት ለማቅረብ ምን ይላል? ይስማማል፣ ሸጠ ማለት ነው። መቼ ነው የሚጠቀመው? ፕራይሱ የሚቀንስ ከሆነ ፕራይሱ ፌል እያደረገ ከሆነ ይጠቀማል። አሁን እዚህ ጋር አሁን ላይ እዚህ ጋር እንግዲህ ገበሬው ለምሳሌ ፕራይስ እዚች ጋር ስትደርስ እዚች ጋር ስትደርስ ፕራይስ እዚህ ጋር ፕራይስ ለምሳሌ 200 ብትሆን እዚች ጋር ሲደርስ እዚህ ጋር ደግሞ እንግዲህ ያው እዚህ ጋር 100 እዚህ ጋር እዛ በታች ነው ማለት ነው። እዚህ ጋር ስትደርስ ፕራይስ ይሸጣል። ቢኮዝ ወደፊት ይቀንሳል ብሎ ስላሰበ ማለት ነው። ይሸጣል እዚች ጋር ስትደርስ በዚች ዋጋ ማለት ነው። ስለዚህ ፕራይስ እየቀነሰ ከሆነ ተጠቀመ ማለት ነው። እዚህ ጋር ሽጦ ነበር፣ ስለዚህ በቃ እየተጠቀመ ነው። ከፈለገ እዚች ጋር ስትደርስ ሌላ ኮሞዲቲ ገዛና ፕራይስ እንደገና ሲጨምር መሸጥ ይችላል፣ ያተርፋል ማለት ነው። ስለዚህ እዚህ ጋር ፕራይስ ይቀንሳል ብለን ካሰብን ምን እንላለን? ሾርት እንላለን። ሾርት ካልን እናተርፋለን። ፕራይስ በሚቀንስበት ሰዓት ትርፍ እናገኛለን ማለት ነው። ባይ የምንለው ስመቼ ነው። እዚህ ጋር ደግሞ ባይ የምንለው ፕሮዳክቱን ዴሊቨሩን መውሰድ ከፈለግን የሆነ እቃ ከፈለግን ባይ እንላለን። መቼ ነው ባይ ብለን የምናተርፈው? ዋጋ ይጨምርብናል ብለን ካሰብን። ለምሳሌ እዚች ጋር ስትደርስ ፕራይስ ወደፊት ወደ ላይ እየወጣ ስለሚሄድ ፕራይስ ልግዛ ብሎ አንድ ሰው እዚች ጋር ሲደርስ ፕራይሷ ለምሳሌ እዚች ጋር ሲደርስ ስንት ልትሆን ትችላለች? 180 ብር ገዛን ማለት
ወደፊት ሲሄድ ደግሞ እንግዲህ ከ200 በላይ ሄዷል። እዚህ ጋር ሲደርስ ለምሳሌ 250 ብር ቢሆን እዚህ ጋር ወደፊት 250 ብር ይሆናል ብሎ ካሰበ በ180 ብር እዚህ ጋር ቀድሞ ይገዛል ማለት ነው። ፕራይስ እየጨመረ ከሄደ የሰውዬ ተጠቃሚ ሆኗል ማለት ነው። ከፈለገ እዚህ ጋር የገዛውን በ180 በ250 መሸጥ ይችላል። ወይም ደግሞ በቃ በዚህ መግዛት የነበረበትን ቀድሞ በ180 ስለገዛ አትርፏል እንላለን። ለምንድነው ሾርት የተባለው? መሸጥ አንደኛ ኮሜዲቲውን ደሊቨር በሚደረግበት ሰዓት ለዛ ደሊቨር ለሚደረግለት ሰው ስንሰጥ ሾርት ያጋጥመናል፣ እጥረት ያጋጥመናል። ፕሮዳክቱ ከኛ ወደዛ ይሄዳል። ሾርት ኮሜዲቲ ሾርት ሆነ ይባላል። ሎንግ የምንለው እንግዲህ ወደፊት ያን ፕሮዳክት የኛ ይሆናል ብለን ስለምናስብ ነው። እሱ ነው የሚለን። ሌላኛው ኦፍሴት እና ያለን ኤግዛምፕል እዚህ ጋር መሸጥ ምናምን የሚሉትን እዚህ ጋር ያው በትንሹ ቢሆን ግልጽ ያሆንላችሁ ካለ ግን መጠየቅ ትችላላችሁ። ኮሜንት ላይ ታስቀምጡልኛላችሁ። ሰብስክራይብ አድርጉ በነገራችን ላይ ማለት ነው። ኦፍሴቲንግ ፊውቸር ኮንትራክት። ፊውቸር ኮንትራክትን እንዴት ኦፍሴት የምናደርገው? ማለት ገዝተን ከሆነ መሸጥ፣ ሽጠን ከሆነ መግዛት ነው። እሱን ኦፍሴት እንለዋለን። ሞስት ትሬደር ኔቨር ደሊቨር ኤንድ ሪሲቭ ፊዚካል ኮሞዲቲ። አብዛኛው ትሬደር በፍጹም ልክ ገበሬው ማቀርባለሁ ያለውን ፊዚካል ፕሮዳክት አያቀርብም። ገዢው እቀበላለሁ ያለውን ፊዚካል ፕሮዳክት አይቀበልም። ብዙ ጊዜ ምንድነው የሚደረገው? ኦፍሴት ነው የሚደረገው። ክሎዝ ይደረጋል። በዚህ ተቃራኒ ፖዚሽኑን ክሎዝ ያደርጋሉ። ያንን ፖዚሽን ይለቃሉ ማለት ነው። ለምሳሌ የሆነ ሰው እዚህ ጋር ሽጦ ከነበረ ሴል ብሎ ከነበር ወይም ደግሞ ሾርት ከነበር ባይ ወይም ደግሞ ሎንግ ፖዚሽን ይገባና ኦፍሴት ያደርጋል። ሽጦ ከነበር እንደገና ይገዛል ማለት ነው። እዚህ ጋር ደግሞ ገዝቶ የነበረ ሰው ከሆነ እዛው ሽጦ ይወጣል ማለት ነው። ፖዚሽኑ ፊውቸር ማርኬት ላይ አሁን የምንገበያየው ፊዚካል ኮሞዲቲውን አይደለም ብለን ምንድነው ኮንትራክት ነው፣ አግሪመንት ነው። እንደዛ ነው የሚደረገው እንጂ ብዙ ጊዜ እንትን አይልም። ይሄ ዴሊቨሪ ኤንድ ሴትልመንት ብዙ ጊዜ አይፈጠርም። ይሄኛው ፊዚካል ኮሞዲቲው ዴሊቨር ኤንድ ሪሲቭ የሚደረግ ነገር የለም። ኦንሊ ፕራይስ ዲፈረንስ ነው ትሬድ የሚደረገው። እዚህ ጋር ምንድነው የሚለን? ፕራይስ ዲፈረንስ ብቻ ትሬድ ትደረጋለች ማለት ነው። ፕራይስ ዲፈረንስ ብቻ ትሬድ ትደረጋለች ማለት የዋጋ ልዩነቷ ብቻ ማለት ነው። ኤግዛምፕል ለምሳሌ አንድ ሰው $5 አንዱን ኩንታል $5 ገዝቶ ከሆነ በስንት ሊሸጠው ይችላል? በ4.5 ወይም ደግሞ $4.50 ሊሸጠው ይችላል ማለት ነው። እዚህ ጋር ስንት ከስሯል? 0 ወይም ደግሞ ግማሽ ዶላር ከስሯል ማለት ነው። ግን እዚህ ጋር ፊዚካል ኮሞዲቲ የለም፣ ኤክስቼንጅ አይደራረጉም። ኦንሊ ምንድነው ኤክስቼንጅ የሚደረገው? ገንዘብ ብቻ ነው ወይ ፕራይስ ዲፈረንስ ብቻ ነው እዚህ ጋር የምናየው ማለት ነው። በዚህ መንገድ ነው ትሬድ የሚካሄደው ማለት ነው። ትሬዱ የሚካሄደው ማለት ነው። ኤግዛምፕል አሁን ኤግዛምፕል ለምሳሌ እዚህ ጋር አሁን እዚህ ጋር ኤግዛምፕሉ ጁላይ ላይ $5.5 ነው አንድ ኩንታል የሚሸጠው ማለት ነው ጁላይ ላይ። ግን አሁን ላይ ያለው ፕራይስ $5.5 ወደ $4 ይቀንሳል ብሎ ካሰበ አንድ ገበሬ ምን ሊያደርግ ይችላል? አንድ ሰው ለምሳሌ አሁን ላይ ዋጋው 5.5 ነው፣ ግን ከሆነ ጊዜ በኋላ ከተወሰነ ጊዜ በኋላ ወደ $4 ይቀንሳል ብሎ ካሰበ ምን ያደርጋል? ሾርት ነው ሎንግ ነው መግባት ያለበት? አሁን ፕራይስ እየቀነሰ ይሄዳል ብለን ያሰብነው፣ ያ ማለት ፕራይስ ምን ይላል ነው? ለምሳሌ እንደዚህ እያለ ሄዶ ከሆነ እንዲህ ይቀንሳል ብለን እያሰብነው ነው። ፕራይስ ዳውንዋርድ ነው የሚሄዱ። ዳውንዋርድ ከሆነ ደግሞ ፕራይስ ምንድነው ብለናል? ብሪሽ ይባላል። የማርኬቱ ዳይሬክሽን ቢሪሽ ይባላል ማለት ነው። ወደ ላይ ከሆነ ደግሞ ቡሊሽ ይባላል። ቢሪሽ ከሆነ ነው ኤግዚት ላይ እየመጣችሁ ለምሳሌ ቢሪሽ ከሆነ ሴል ነው ወይም ደግሞ ሾርት ነው የምንገባው ማለት ነው። ቢሪሽ ነው፣ ዳውንዋርድ ነው። ዳውንዋርድ ከሆነ ምንድነው መግባት ያለበት? ኢፍ ዩ ቢሊቭ ዘ ፕራይስ ዊል ፌል፣ ፕራይስ ወደፊት ይቀንሳል ብለን የምናስብ ከሆነ አሁን ምን ብለን ነው የምንገባው? ሾርት ብለን ነው የምንገባው፣ እንሸጣለን ማለት ነው። ከቆየንማ ዋጋው ይቀንስብናል። ስለዚህ ሴል ፊውቸር ኮንትራክታችንን እንሸጣለን ማለት ነው። ቢኮዝ ሾርት ፖዚሽን ብዙ ጊዜ የሚያተርፈው መቼ ነው? ፕራይስ ዳውንዋርድ ስትሆን ወይም ደግሞ ቢሪሽ ስትሆን ነው። ፕራይስ ቢሪሽ ስትሆን ወይም ደግሞ ዳውንዋርድ ሲሆን ፕራይስ ያተርፋል ብለን ስለተነጋገርን ማለት ነው። ፕራይስ የምትቀንስ ከሆነ በመሸጥ ማትረፍ እንችላለን ማለት ነው። ይሄ ነው ዋይ ሾርት ፖዚሽን ዊን ዌን ፕራይስ ፌል። ፕራይስ ስትቀንስ ለምንድን ነው ሾርት ፖዚሽን የሚያተርፈው የሚለው ነገር ነው። ያው የሚታወቅ ነው፣ ግልጽ ነው። ለምሳሌ ዩ ቴክ ሾርት ፖዚሽን አት፣ ለምሳሌ ሾርት ፖዚሽንን ወይም ደግሞ ሴል ብለን ይችን ፖዚሽን ብንይዝ፣ እዚች ያለችውን ዋጋ ብንይዝ ፖዚሽኗን፣ አክቹዋል ፕራይሱ ደግሞ ይሄ ቢሆን፣ ስለዚህ ምን እናደርጋለን?
ባይ ዘ ኮሞዲቲ በዚህ ዋጋ ኮሞዲቲውን እንገዛለን። ከዛ ደግሞ እዚህ ጋር ምንድነው በዚህ ዋጋ ምን እንላለን እናቀርባለን ማለት ነው። አሁን በዚህ ዋጋ እናቀርብ። ለምሳሌ እዚህ ጋር $5 ግዛኝ ያልነው ሰውየውን ገዛን። አሁን እዚህ ጋር ምንድነው አይዲያው ኤግዛምፕሉን ግልጽ ላድርግ እንዴት እንደሚያተርፍ ስናይ ማለት ለምሳሌ እዚህ ጋር ፕራይስ እንደዚህ እያለ ነው። እዚህ ጋር ሲደርስ ፕራይስ ስንት ነበረች? $5.5 ናት ብለናል። እንዴት እንደሚያተርፍ ለማየት ነው አይዲያው። $5.5 ናት ብለናል አንድ ኩንታል እዚች ጋር ስትደርስ ማለት ነው። ግን ሰውየው ምን ብሎ አሰበ? ወደፊት ፕራይስ ይቀንሳል ብሎ አሰበ። ሰውየው ወደፊት በዚህ አካባቢ ከሆነ ጊዜ በኋላ አቀርባለሁ ብሎ አስቧል የሆነ ኩንታል ማለት ነው። ተስማምቷል እንደማለት ነው። እዚች ጋር ሲደርስ በዚች ዋጋ ምን አለ? ሸጠ። መጀመሪያ ሴልስ አለ። በዚህ ዋጋ ለሆነ ሰው ምን አለ? ሸጠ። ዴሊቨር የሚያደርገው ግን መቼ ነው? ወደፊት ነው። ግን ወደፊት ፕራይስ ምን ይላል? ይቀንሳል። ለዚህ ሰውዬ $5.5 ከሸጠ ዴሊቨር አድርግ የተባለው ቀን ሲደርስ ፕራይስ ይቀንሳል አይደል? ለምሳሌ ወደ $4 ቀነሰ እንበል ፕራይሱ ወደ $4 ቀነሰ። እዚህ ጋር ሲደርስ ፕራይስ እዚህ ጋር ሲደርስ $4 ደረሰ። እዚህ ጋር ፕራይስ $4 ላይ በሚደርስበት ሰዓት ሰውየው ለምሳሌ ዴሊቨር የሚያደርግበት ሰዓት ሊሆን ይችላል። ዴሊቨር ማድረግ ያለበት ሰዓት እዚህ ጋር በ5.5 የሸጠውን ፕሮዳክት $4 ገዝቶ በ5.5 ምን ያደርጋል? ዴሊቨር ያደርጋል። ስለዚህ በአንድ ኩንታል $1.5 ያተርፋል ማለት ነው። ስለዚህ ሾርት ፖዚሽን በዚህ ምክንያት ያተርፋል እንላለን። ሌላኛው ሃይ ሎንግ ፖዚሽን ሉዝ ኢን ዲስ ኬዝ ነው። ሎንግ ፖዚሽን በዚህ ወይም ደግሞ ባይ ብንል እዚህ ጋር እንዴት ነው ኪሳራችን ነው። ለምሳሌ እዚህ ጋር ልክ እዚህ ጋር እንዳየነው ለምሳሌ እዚህ ያለው ሰውዬ ቀድሞ እዚህ ጋር ባይ በማለቱ ምክንያት ፕራይስ እየቀነሰ እያለ እዚህ ጋር ባይ በማለቱ ምክንያት $4 መግዛት የሚችለውን እቃ በስንት ገዛ? በ5.5 ገዛ። ስለዚህ $1.5 ፐር ኩንታል ከስሯል ማለት ነው። በቃ ይሄ ግልጽ እኮ ነው አይደል? ሎንግ ፖዚሽን ፕራይስ ወደፊት ይቀንስ ነበር፣ ግን ቀድሞ በከፍተኛ ፕራይስ ገዛ። በዚህ መግዛት እየቻለ ነበር። ስለዚህ ግን በዚህ ቀድሞ ስለገዛ ያው ሉዝ ያጋጥመዋል 1.5 ወይም ደግሞ $1.5 ሉዝ ያጋጥመዋል ማለት። ስለዚህ ሎንግ ፖዚሽን ፕራይስ በሚጨምርበት ጊዜ ነው ትርፍ የምናገኘው ማለት ነው፣ የምንጠቀመው ማለት ነው የምንጠቀመው። በአጠቃላይ ስናየው ቢኮዝ ኦፍ ዩ ኤክስፔክት ጁላይ ፕራይስ ፌል ያደርጋል ብለን ስላሰብን ከ5.5 ወደ $4 ምርጡ ስትራቴጂ ምንድነው? እዚህ ጋር ሾርት ፖዚሽን ወይም ደግሞ ሴል ማለት ነው። ቢኮዝ ማርኬቱ ምንድነው? ይቀንሳል፣ ዳውንዋርድ ነው። ዳውንዋርድ ደግሞ ምንድነው ብያቸዋለሁ? ብሪሽ ይባላል፣ ብሪሽ ይባላል። አፕዋርድ ከሆነ ደግሞ ቡሊሽ ኤንድ ቢሪሽ ኤንድ ቡሊሽ ይባላል ማለት ነው። ሌላኛው ሄጂንግ ነው። ሄጂንግ ፊውቸር ማርኬት ሄጂንግ ማባጨሩ ምንድነው? ማኔጅ ፕራይስን ማኔጅ የምናደርግበት ነው። አሁንም ሄጂንግ የምንለው ሄጂንግ ማለት ባጭሩ ምንድነው? ለምሳሌ ካሽ ማርኬት አለ፣ ፊውቸር ማርኬት አለ። ተቃራኒ ፖዚሽን መያዝ ነው። ለምሳሌ ካሽ ማርኬት ላይ ሽጠን ከሆነ ፊውቸር ማርኬት ላይ እንገዛለን። ካሽ ማርኬት ላይ ገዝተን ከሆነ ፊውቸር ማርኬት ላይ የምንላለን እንሸጠዋለን ማለት። ስለዚህ ኦፖዚት ፖዚሽን እንይዝና ኦፍሴት እናደርጋለን። ካሽ ማርኬት ማለት በካሽ የምንገዛበት እቃውንም በፊዚካሊ የምንቀበልበት ነው። ፊውቸር ማርኬት ልክ እንዳልኳቸው ኤክስቼንጅ ጋር የምናደርግ። ሄጂንግ እንዴት ነው የሚሰራው ስንል ካሽ እና ፊውቸር ፕራይስ ኮንቨርጀንት ናቸው፣ አብረው ነው የሚሄዱት፣ በተመሳሳይ ዳይሬክሽን ነው የሚጓዙት ማለት ነው። ነገር ግን ሄጂንግ ኒውትራላይዝ ያደርጋል ሪስክ። ለምሳሌ ፊውቸር ማርኬት ላይ ብትከስሩ ካሽ ማርኬት ላይ ታተርፋላችሁ። ስለዚህ የዚህኛውን ኪሳራ በዚህኛው ትርፍ ታጣጡታላችሁ፣ የዚህኛው ትርፍ በዚህኛው ኪሳራ ይጣጣል እንደማለት ነው። ነገር ግን ምንድነው ጊቭ አፕ ፖቴንሻል ጌን የሆነ አድቫንቴጅ እናጣለን። ለምሳሌ ፕራይሱ እንዳሰብነው በጥሩ ሁኔታ ቢሄድ ኑሮ ምን እንላለን? ያንን አድቫንቴጅ እናጣለን ማለት ነው። ስለዚህ እሱ ነው አዲስ አድቫንቴጁ። ሄጂንግ ነው። ሾርት ሄጂንግ አለ፣ ሴሊንግ ፊውቸር ነው። ሾርት ሄጂንግ ማለት እዚህ ጋር ፕሮዲውሰሩ ምን ሊያደርግ ይችላል? ኦውን አር ፕሮዲውሲንግ ኮሞዲቲውን የያዘው ወይም ኮሞዲቲውን የሚያመርተው አካል ለምሳሌ ፕራይስ ይቀንሳል ብሎ ከፈራ ሴል ይለዋል። አሁን ላይ ሆኖ ፊውቸር ማርኬት ላይ ሄዶ ይሸጣል፣ ሴል ይላል ማለት ነው። ቢኮዝ ወደፊት ፕራይስ ይቀንሳል ብሎ ስላሰበ። ኤግዛምፕል ዌት ፋርመር ሴል ፊውቸር ቱ ኢንሹር ሚኒመም ሴሊንግ ፕራይስ አት ሃርቨስት ማለት ነው። በሚሰበስብበት ጊዜ ፕራይስ የስንዴ ዋጋ ይቀንሳል ብሎ ስላሰበ አሁን ላይ ሆኖ ፊውቸር ማርኬት ላይ ሸጠው ማለት ነው።
ሌላኛው ሎንግ ነው። እዚህ ጋር ደግሞ ምንድነው መግዛት የሚፈልጉ ሰዎች ለምሳሌ ፊድስ የሚመገቡ ሰዎች፣ ፕሮሰሰር የሚያደርጉ ምርት የሚያመርቱ ሰዎች ምናምን ወደፊት ዋጋ ሊጨምር ይችላል ብለው ካሰቡ አሁን ላይ ሆነው ፊውቸር ማርኬት ላይ ሄደው አሁን ምን ይላሉ? ይገዛሉ ማለት ነው። በቅናሽ ዋጋ ይገዛሉ። ወደፊት ምን ስለሚልባቸው ስለሚወደድባቸው አሁን ላይ ቅናሽ ነው ከወደፊቱ ዋጋ አንጻር ስንየው ብለው ማለት ነው። አሁን ለምሳሌ በዛ መንገድ ነው። ስለዚህ ባይ ወይም ደግሞ ሎንግ ፊውቸር ኮንትራክት ፕራይስ ኢንክሪዝ ያደርጋል ብለን ከፈራን አሁን ላይ ሆነን እንገዛለን ማለት ነው። ለምሳሌ ዲያሪ ፋርመር ተዋጽኦችን ለምሳሌ የሚሰሩ ሰዎች ወደፊት ፊድ ኮስት ይጨምራል ብለው ካሰቡ አሁን ላይ ሆነው ይገዛሉ ማለት ነው። ኮርን ፊውቸር ኮንትራክት ላይ ገብተው ይገዛሉ። ቢኮዝ ወደፊት ይወደዳል ብለው ስላሰቡ አሁን ላይ ይገዛሉ። ወደፊት ይረክሳል ብለን ካሰብን አሁን ላይ እንሸጣለን ማለት ነው። ወደፊት የመሸጫ ዋጋ ይረክስብናል ብለን ካሰብን ሻጭ ከሆነ አይ ወደፊት እኮ ይረክሳል ሰው አሁን ሊሽጥ እንላለን። ገዥ ከሆነ ደግሞ አይ ወደፊት ይወደዳል ብለን ካሰብን አሁን ላይ ፊውቸር ኮንትራክት ላይ ገብተን ባይ እንላለን ማለት ነው። ሌላኛው ኦፕሽን ነው። ኦፕሽን የምንለው ደግሞ ምንድነው? ሌላኛው ፕራይስ ማኔጅመንት ሪስክ ነው። አራተኛው አሁን ፊውቸር ኮንትራክት አየን፣ ፎርዋርድ አየን፣ ሄጂንግ አየን። አሁን ኦፕሽንን እያየን ነው። ኦፕሽን የምንለው ምንድነው? ራይት ነው፣ መብት ነው። የምንገዛው የመሸጥ መብት ወይም ደግሞ የመግዛት መብት። ግልጽ ነው አይደል? ፊውቸር ኮንትራክትን የመግዛት መብት ወይም ደግሞ ፊውቸር ኮንትራክትን የመሸጥ መብት በሆነ በተስማማንበት ፕራይስ ከፈለግን መግዛት እንችላለን፣ ከፈለግን መሸጥ እንችላለን። ምን ካለን? ኦፕሽን ካለን ማለት ነው። መብት ማለት ነው። የመግዛት የመሸጥ መብት ማለት ለምሳሌ በእኛ ሀገር ኮንቴክስት በአጭር ኤግዛምፕል ኦፕሽንን ለመረዳት ለምሳሌ አንድ ሰው ቤት ሲከራይ ቀድሞ ቀብድ ከከፈለ ማለት ነው። ቀብድ ከከፈለ ያ ሰው ቀብድ ከከፈለ ለምሳሌ በ2000 ብር ቤት ሊከራይ ቀድሞ 500 ብር ወይም ደግሞ 200 ብር ቀብድ ከከፈለ እንደማለት ነው። ያ ሰው ያንን ቤት የመከራየት ምን አለው? መብት አለው። አለመከራየትም መብቱ ነው። በ2000 ብር ያለውን ቤት በ200 ብር ቀብድ ሰጥቶ ሊሄድ ይችላል ማለት ነው። ያቺ 200 ብር መብት ነው የገዛባት። 200 ብር ለስንት? ለ2000 ብር ቤት ክራይ ማለት ነው። ነገር ግን ነው በ2000 ብር የሚከራየውን ቤት ነገር ግን ይሄ ሰውዬ ዞር ሲል በ1500 ብር ቤት ቢያገኝ ነው። በ1500 ብር ቤት ቢያገኝ ምን ያደርጋል? ይሄኛው 200 ብር ቀብድ የከፈለበትን ቤት ይተውና ይሄኛውን ቤት ይከራያል ማለት ነው። እዚህ ጋር ከፈለገ ይሄኛውንም ትቶ እዚህ መምጣት ይችላል። ቢኮዝ ቀብድ ከፍሏል፣ መብቱ ነው። አከራዩ ደግሞ መከራየት ምን አለበት? ግዴታ አለበት። ለምን? ቀብድ በልቷል። እሱን ነው። ኦፕሽንም ላይ እንደዛ ነው። ለዛች ለኦፕሽኗ የምንከፍላት ክፍያ ፕሪሚየም ትባላለች። ያቺ ፕሪሚየም ያቺ ክፍያ ራይት ነው የምትገዛለን ማለት ነው። ሁለት አይነት ኦፕሽኖች አሉ። አንደኛ ኮል ኦፕሽን ነው። ሁለተኛ ፑት ኦፕሽን ነው። ኮል ኦፕሽን የምንለው የመግዛት መብት ነው። ኮል ማለት የመግዛት መብት አለበት። ሴለሩ ደግሞ የመሸጥ ግዴታ አለበት። በቃ ግዴታ ነው። ለምሳሌ ወደፊት ፕራይስ ሊጨምር ይችላል ብለን ከሆነ ኮል ኦፕሽን ከገዛ ወደፊት ፕራይስ ይጨምርብኛል ብለን ኮል ኦፕሽን ገዛል ከሆነ ሰው ማለት ነው። ያ የሸጠልን ሰው ራይተር ይባላል ኦር ሴለር ይባላል። ኮል ኦፕሽን ገዛ በሆነ ፕራይስ ተስማምተን ለምሳሌ በ200 ብር ተስማማን ማለት ነው። በ200 ብር ተስማማን። ሰውየውም በ200 ብር ራይተሩም ተስማምቷል ወደፊት ብሎ ማለት ነው። ኦፕሽን ሽጦልናል፣ እኛም ገዝተናል። ምን ኮል ኦፕሽን የሚባል ማለት ነው። አግሪመንት ነው ባጭሩ ይሄ ነገር። እንደዛ ከሆነ በ200 ብር ተስማማን። ግን ወደፊት ልክ አሁን እኛ እንዳሰብነው ፕራይስ ወደ ስንት ሄደ? ወደ 250 ብር ሄደ ማለት ነው። ወደ 250 ብር ሄደ። ራይተሩ 250 ብር ስለሆነ ብሎ አልሸጥም ማለት አይችልም፣ ግዴታው ነው። እኛ ግን ለምሳሌ እዚህ ጋር እኛ ምን እናገኛለን? አድቫንቴጅ እኛ አገኘን። እዚህ ጋር ተወዷል፣ እኛ በ250 ብር በ200 እንገዛና በ250 ብር እንሸጣለን። ይሄኛው ሴለሩ ግን ኦብሊጌሽን ነው፣ ምክንያቱም ቀብድ በልቷል፣ ፕሪሚየም ከፍለናል። ስለዚህ ኤክሰርሳይዝ ማድረግ ግዴታ አለበት። እኛ ግን መብት ነው ያለን እንደ ባየር ማለት ነው። እዚህ ጋር ደግሞ የመሸጥ መብት ከፈለግን ግን አንሸጥም። እዚህ ጋር ለምሳሌ 200 ብር ብለን በ200 ብር የመሸጥ መብት ተስማማን ማለት ነው። በ200 ብር ነው የተስማማንበት ስትራይክ ፕራይሷ። ወደፊት ግን ለምሳሌ 150 ብር ሴል ኦፕሽን የምንለው ምንድነው? ፕራይስ ይቀንሳል ብለን ካሰብን እዚህ ጋር 150 ብር ሆነች እንበል።
150 ብር። ሶ እዚህ ጋር ይሄኛው የመግዛት ምን አለበት ግዴታ አለበት፣ እኛ ደግሞ የመሸጥ መብት አለን። ሶ እዚህ ጋር በ150 ብር አግኝቻለሁ ማለት አይችልም፣ ቢኮዝ ግዴታው ነው። እኛ ግን ራይት ነው አለን፣ ቢኮዝ ፑት ኦፕሽን ነው የገዛ ነው ማለት ነው። ስለዚህ በ200 ብር እንሸጣለን በስትራይክ ፕራይስ ማለት ነው። እሱ ነው የሚለው ሀሳቡ። ሶ እንዴት ነው የሚሰራው ነው? እንዴት ነው የሚሰራው ስንል ለምሳሌ ኩል ኦፕሽን ከገዛን የመግዛት ምን አለን መብት ይኖረናል። ማርኬት ፕራይሱ ሲጨምርብን ተጠቃሚ እንሆናለን። ፕራይስ ወደፊት ይወደድ ብለን ካሰብን አሁን ላይ ምንድነው ይሄ ኩል ኦፕሽን መግዛት እንችላለን ማለት ሶ ባየር ዋንቲንግ ፕሮቴክት ፍሮም ራይዚንግ ወደፊት የዋጋ ውድነትን ለመከላከል ነው ይሄን ነገር የምናደርገው። ሌላው ባይንግ ፑት ኦፕሽን ነው። ፑት ኦፕሽን ማለት ደግሞ የመሸጥ መብት ማለት ነው። በተስማማንበት ዋጋ የመሸጥ መብት ልንገዛ እንችላለን። ሶ እዚህ ጋር ወደፊት ፕራይስ ይቀንሳል ብለን ካሰብን አሁን በተስማማንበት ዋጋ የመሸጥ መብት አለን ማለት ነው። ስለዚህ ወደፊት የፕራይስ መቀነስን ከሚመጣ ችግር ራሳችንን ለመጠበቅ ማለት ነው። ሶ ምንድነው አድቫንቴጁ ኦፕሽን ስንል አንደኛ ኪሳራችንን ሊሚት ያደርግልናል። ሁለተኛ ምንድነው ኦፕሽን ሆልደር ካን ሲምፕሊ ሌት ኢት ኤክስፓየርድ እስኪያደርግ ጠብቀን ደግሞ ምን ማድረግ እንችላለን? ለምሳሌ ኢፍ ዘ ማርኬት ሙቭ ፋቮሬብሊ ማርኬቱ እንደሚፈልገው እየወደ ከሆነ ሌት ኤክስፓየርድ ሲያደርግ መጠበቅ ሶ ኤክስፓየርድ ካደረገ በኋላ አግሪመንቱ ጊዜው ካለፈው በኋላ ግን ውሳኔያችንን መወሰን መብታችን ነው። ሪስኩ ምንድነው? እዚህ ጋር ፔይድ ነው። ለምሳሌ ምንድነው እዚህ ጋር 200 ብር ቀብድ ከከፈልን ይቺ 200 ብር እስከ 3 ቀን ከሆነ የምታገለግለው ከ3 ቀን በኋላ ግን ኤክስፓየርድ የምታደርግ ከሆነ ይቺ 3 ቀን እስከምትሆና ድረስ እንጠብቅና ምን ማድረግ እንችላለን? ያንን ነገር መወሰን። ለምሳሌ ቤት አከራዩ የተቀበለው ቀብድ እስከ 3 ቀን መጠበቅ ከሆነ ግዴታው እስከ 3 ቀን ይጠብቀንና ከ3 ቀን በኋላ እሱ በተሻለ ዋጋ ማከራየት ከፈለገ ማከራየት ይችላል። ቢኮዝ ኤክስፓየርድ የሚያደርገው እስከ 3 ቀን ነው የሚሰራው ይሄኛው ቀብዱ። ሶ በአራተኛው ቀን ብንሄድኛ ግዴታው አይደለም። ሶ ልክ እንደዛ ኤክስፓየርድ እስኪያደርግ እንጠብቅና እንግዲህ ፋቮሬብል በሆነ ፕራይስ መሸጥ እንችላለን። ሪስኩ እዚህ ጋር ምንድነው? ፕሪሚየም ናት የምንከፍላት ክፍያ ያለ እዛች ነገር ማለት ነው። እዚህ ጋር ግን ሴለሩ ወይም ደግሞ ራይት የሚያደርግ ኦፕሽኑን የሚሸጠው አካል ግዴታው ምንድነው ስንል አንደኛ ሴል ፊውቸር ነው። ለምሳሌ ኩል ኦፕሽን እዚህ ጋር የመግዛት ባይ የማድረግ ነገር ከሆነ የሸጠው ኩል ኦፕሽን ከሆነ የመሸጥ ግዴታ አለበት። ፑት ኦፕሽን ከሆነ ደግሞ የመግዛት ግዴታ አለበት። ማን? ራይተሩ ወይም ደግሞ ሴል የሚያደርገው አካል፣ ኦፕሽኑን የሚጽፈው አካል፣ የሚስማማው አካል ሴል ከሆነ መሸጥ ግዴታ አለበት ወደፊት። ባይ ከሆነ ደግሞ ፑት ከሆነ ደግሞ የመግዛት ግዴታ አለበት። ኦብሊጌሽኑ የመግዛት ኩል ኦፕሽን ላይ የመሸጥ ኩል ኦፕሽን ላይ የመግዛት ፑት ኦፕሽን ላይ ማለት ነው። ራይተሩ ጸሐፊው ማለት ነው ወይም ደግሞ ሴለር። ሶ በዚህ መንገድ ኤንድ ኦልሶ ክሎዝ ኦፕሽን ባይ ባክ ዘ ሴም ኦፕሽን ማለት ነው። ተመሳሳይ ኦፕሽኑን በመግዛት ክሎዝ ማድረግ ይቻላል። ይሄ ኦፕሽኑ ማለት ነው። ሽጠን ከሆነ መግዛት፣ ገዝተን ከሆነ ፑት ከሆነ ኩል ከሆነ ፑት በማድረግ ኦፍሴት ማድረግ እንችላለን። ሶ ማርኬት ቾይዝ ነው። አሁን በአጠቃላይ ምን አየን? ፊውቸር አየን፣ ፎርዋርድ አየን፣ ሄጂንግ አየን፣ ኦፕሽን አየን። ኩል ኤንድ ፑት ኦፕሽን። ኩል ኦፕሽን ማለት የመግዛት መብት ማለት ነው አይደለ? ፑት ኦፕሽን ማለት ደግሞ የመሸጥ መብት አለን ነው። የመግዛት መብት ካለን ያንኛው ሰውዬ የመግዛት መብት ካለን እኛ ያንኛው ሰውዬ የመሸጥ ግዴታ አለበት ነው። እኛ መብት ያንኛው ግዴታ አለበት ማለት ነው ባጭሩ ኦፕሽን ማለት። እኛ ደግሞ የመሸጥ መብት ያንኛው የመግዛት ግዴታ አለበት። እኛ የመግዛት ግዴታ ያንኛው የመሸጥ። እኛ የመግዛት ካለን ያንኛው የመሸጥ። እኛ የመሸጥ መብት ካለን ያንኛው እኛን የመግዛት ግዴታ አለበት እንደማለት ነው። ኦፕሽን ማለት እሱ ነው አድቫንቴጅ። ሌላኛው ማርኬት ቾይዝ ነው። በጣም ማርኬት አይነቶች አሉ። ሶ ምን ማርኬት እንምረጥ የሚለውን አድቫንቴጅ ዲስአድቫንቴጃቸውን ነው። የመጀመሪያው ካሽ ነው። ካሽ ማርኬት የምንለው እንግዲህ ዴሊቨር ኮሞዲቲ ኤንድ ጌት ከረንት ማርኬት ፕራይስ ማለት ነው። ፕሮዳክቱን ኮሞዲቲውን እናቀርባለን፣ አሁን ላይ ያለውን ዋጋ እንቀበላለን። ሶ ኢሚዲየት የሆነ ካሽ አለ። ቀላልና ፈጣን ነው አድቫንቴጁ ካሽ ማርኬት የምንለው። እዚህ ጋር ግን ምንድነው ሪስክ አለው። አንድ እድል ብቻ ነው ያለን። በቃ ከሸጥን ሸጥ ነው፣ ከገዛን ገዛ ነው። እዛው ጋር እንደዚህ ለማድረግ በጣም አስቸጋሪ ነው የሚሆንበት። ፕራይስ ሜቢ ሎ አት ሃርቨስት በምናደርግበት ሰዓት ፕራይስ ሊቀንስ ይችላል። ኤንድ ኦልሶ ስቶር ስናደርግ ለዌር ሃውስ ለምናምን የምንከፍላቸው ክፍያዎች ይኖራሉ። እነሱ
ኮስት ያስወጡናል ስቶር ማድረግ ስለሚጠበቅብን። ሌላው ፎርዋርድ ነው። ፎርዋርድ ኮንትራክት ደግሞ አግሪመንት ነው። ፕራይቬት አግሪመንት ብለናል ቅድም አይደል። ሰዎች በግለሰብ ደረጃ ስፔሲፊክ ኳንቲቲ አት ስፔሲፊክ ፕራይስ ወደፊት እናቀርባለን፣ ወደፊት እገዛለሁ ብለው የሚስማሙበት ማለት ነው። እዚህ ጋር ፕራይስ ምንድናት? ፊክስር ናት። ሶ ፕሮቴክተር ትሆናለች። ዋጋ ለምሳሌ የሚቀንስ ከሆነ ቀድመን በጥሩ ዋጋ ከሸጠን ማለት ነው። አድቫንቴጁ ካኖቱ ቤኔፊት ኢፍ ፕራይስ ኢንክሪዝ ካደረገ ተጠቃሚ፣ ዲስአድቫንቴጁ ማለት ተጠቃሚ አንሆንም። መስት ደሊቨር ኢቪን ፕሮዳክሽን ቢቀንስም ግዴታ ለምሳሌ አቀርባለሁ ያለው የሸጠው ሰውዬ ምርት ባይኖርበትም ግዴታ ያንን የተባለውን ነገር ያለውን የሸጠውን ኩንታል ማቅረብ ግዴታው ነው ማለት ነው። ካውንተር ፓርቲ ዲፎልት ሪስክ አለ እዚህ ጋር ለምሳሌ የሸጠው ሰው አልሸጥኩም አልተስማማንም ቢል የሚጠይቀው ሰው እማኝ ምናምን ላይኖር ይችላል ነው። ሶ ሪስክ አለው። ሌላው ፊውቸር ኮንትራክት ነው። ፊውቸር ቅድም እንዳየው ነው ስታንዳርዳይዝ ሌጋል የሆነ አግሪመንት ኤክስቼንጆች ላይ የሚደረግ ትሬድ ነው። ባይ ኤንድ ሴል የምናደርግበት ነው ብለናል። ሶ ኦብሊጌሽን አለ የመግዛት የመሸጥ ግዴታቸውን ሁለቱም ይወጣሉ። ፐርፎርማንስ ባውንድ ኢኒሻል ማሪጅን ዲፖዚት ማድረግ አለብን እዚህ ጋር ገብተን መጀመሪያ ማለት ነው። ዝም ብለን ገብተን ሳይሆን ብር ዲፖዚት አድርገን ገንዘብ ወይም ደግሞ ዶላር አስገብተን ነው ዘጋ ባይ ሴል ማለት የምንችለው። ስለዚህ እንደዛ ነው። ሌላኛው ለምሳሌ ዘጋ ማርኬቱኛን አጌንስ እያደረገን እየከሰርን ከሄድና ዲፖዚት ማድረግ ይጠበቅብናል ድጋሚ ማለት ነው። ሌላው ብሮከር ኮሚሽን ያ ማለት እዚህ ጋር ኤክስቼንጁ ፕላትፎርሞቹ ነን ፕሮፊት ኦር ፕሮፊት ኦርጋናይዜሽኖች ሊሆኑ ይችላሉ። ለነሱ የሚከፈል ክፍያ አለ። ዩዝድ ፎር ሄጂንግ ነው። ፕራይስ ሪስክን ሄጅ ለማድረግ ማኔጅ ሾርት ሎንግ በመግባት ፕራይስ ሪስክን ካሽ ማርኬት እና ፊውቸር ማርኬት ላይ በመግባት ሄጂንግ የማድረግ ሂደት እንድንሰራ ያደርገናል። ሌላው ፑት ነው። ፑት ኦፕሽን ኦን ፊውቸር ኮንትራክት ላይ ራይት መግዛት መብት መግዛት ኦብሊጌሽን ሳይሆን መብት የመሸጥ የመግዛት መብት ፊውቸር ኮንትራክትን ፊውቸር እገዛሃለሁ ወይም የመግዛት መብት ደስ ካለኝ እገዛለሁ ደስ ካላለኝ ግን አልገዛም ብለን መብት መግዛት ማለት ነው። ሶ ኦፕሽን ፊውቸር ኮንትራክትን ኦፕሽን ማድረግ ኤግዛምፕል ለምሳሌ እዚህ ጋር ፑት ማለት ምንድን ነው ብለናል? ሴል የማድረግ ነው ብለናል አይደል? ኩል ማለት ደግሞ ባይ የማድረግ መብት ነው። ስለዚህ እነሱን እኔ ፑት ኤንድ ኩል ኦፕሽን የምንላቸው ነው ማለት ነው። ኢፍ ለምሳሌ ፑት ኦፕሽን ላይ ወይም ደግሞ የፑት ኦፕሽን ማለት የመሸጥ መብት ማለት ነው። የመሸጥ ማለት የምንገዛው ለምሳሌ ኢፍ ካሽ ፕራይሱ ከቀነሰ ካሽ ፕራይሱ ወይም ደግሞ ካሽ ማርኬቱ ከቀነሰ ፑት ኦፕሽንን እንደምን እንጠቀማታለን? ሎ ፕራይሱን አጌንስት ማድረጊያ እንጠቀማታለን። እዚህ ጋር የመሸጥ መብት አለን። እዚህ ጋር ካሽ ማርኬቱ ስለቀነሰ ፊውቸር ማርኬት ላይ ግን በውድ ዋጋ የመሸጥ መብት ስለገዛን ፊውቸር ኦፕሽኗን የፕራይስ መቀነሱን ፕሮቴክት ማድረግ እንችልበታለን። ፕራይስ ከጨመረ ደግሞ ኤክስፓየርድ እስከሚያደርግ እንጠብቅና በውድ ዋጋ ምን እንላለን? እንሸጣለን ማለት ነው። ስለዚህ የመሸጥ መብት ነው ያለን፣ ግዴታ አይደለም እዚህ ጋር ቢኮዝ ፑት ኦፕሽን ላይ የመሸጥ መብት ነው ያለን። ሶ ኤክስፓየርድ እስኪያደርግ ጠብቀን አልሸጥም ማለት መብታችን ነው ማለት ነው። እና በውድ ዋጋ ወይም ደግሞ በፈለግነው ዋጋ መሸጥ እንችላለን ማለት ነው። ሶ እሱ ነው የሚለና እዚህ ጋር ማለት ነው። ሶ ሁለት አይነት ወይዎች አሉ። ፑት ኦፕሽን ላይ ኦፍሴት ነው። ሴል ኢትስ ቱ አናዘር ትሬድ ሌላ ትሬደር በመሸጥ ኦፍሴት ማድረግ እንችላለን። ኦር ኤክሰርሳይዝ ማድረግ ነው ግዴታችንን ማወጣት ማለት ነው። ሶ በዚህ መንገድ እነዚህን አራት ካሽ አለ፣ ፎርዋርድ አለ እዚህ ጋር ካሽ፣ ፎርዋርድ፣ ፊውቸር ኤንድ ኦፕሽን ኮንትራክት የምንላቸው ናቸው በአጠቃላይ የዚህ ቻፕተር ዋና ርዕስ ማለት ነው። ሶ በዚህ መንገድ አድቫንቴጅ ዲስአድቫንቴጃቸውን እስካሁን ያየናቸው ናቸው። ግልጽ ያልሆነላችሁ ሞር እንዲብራራ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሶሻል ሚዲያ ላይ ቴሌግራም @የኔ ቲዩቶሪያል፣ ቲክታክ @የኔ ቲዩቶሪያል፣ ዩቲዩብ @የኔ ቲዩቶሪያል ብላችሁ ሰርች ብታደርጉ ታገኙታላችሁ። ሶ የምትፈልጉት ኮርስ ካለ ኮሜንት ላይ አስቀምጡልኝ፣ አሁንም መስራት እችላለሁ። ስለተከታተላችሁኝ